ያ ጀማ ሪፖርትም አልተደረገም ምንም አልተደረገም። ተው የራሴ ችግር። ስልኬ ረጅም ሰዓት ሲቀመጥ ቻርጅ ጨርሷል ከላይ። ያ ቻርጅ የጨረሰውን ደግሞ አላየሁትም። እስሚዞ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢብ እንዴት ነህ ሐቢብ? ወላሂ አልሐምዱሊላህ። እንዴት ነው? ሁሉ ሰላም ሁሉ ሰላም ወላሂ አልሐምዱሊላህ። ከስንት ጊዜ በኋላ አየሁት እዚህ። ወላሂ ረጅም ጊዜ አልተገናኘንም፣ ግን ባለፈው እየተናይቻለሁ። በዚህ ሰዓት እየተንቀሳቀስክ ነው? ይቆራረጣል። የማን ከማን ነው የሚቆራረጠው? ከኔ የኔ ድምጽ መሰለኝ ይቆራረጠው። ኦኬ፣ የኔትወርክ ችግር። ያ ጀማ የኔ ድምጽ ሳዝም እንደዚህ ላይፍ ትገባለህ? ኡስታዝ ያስተጋባው ድምጽ ኡስታዝ ሰላም አለይኩም። አህለን ኡስታዝ። ኦኬ ይሰማል ማለት ነው። ኡስታዝ አልተመቻቸው መሰለኝ ትንሽ እንትን ይላሉ። ሲመቻቸው ያወራሉ ኢንሻአላህ። እስሚዞ ደህና ነህ ግን ባለ ካሜራ ግን ብዥ ብሏል ታውቃለህ? ሁሌ ከስንቱን ይመስለኛል ከካሜራው ከራሱ ነው እንጂ የኔ ጋር እንትን ስለሆነ አይደለም። ሁሌም ቢጠርገውም ያው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሚዞ ወአለይኩም ሰላም ወራህመቱላሂ ኡስታዝ። ስልክ ያስፈልጋል ወይስ በምንድን ነው የምትገባው? እኔ ነው ኡስታዝ በስልክ ነው ወላሂ ስልክ ነው። ታብሌት የለህም እንዴ? አለኝ ታብሌትም አለኝ ኮምፒውተሩም አለኝ። ግን እንትኑም አለኝ። ግን ከዚህ የተሻለ ነው ያላሰብልኝ። በጣም ቆንጆ ለምን አይገዛልህም? ቆንጆ ታብሌት ይገዛል። በጣም ጥራት ያለው ምናምን። አይ ለዳዋ እኮ ነው ምንም እንትን የለውም። ቆንጆ ጥራት ያለው ታብሌት እስከ 120 ሺህ ድረስ ምናምን ይሸጣል። እና እሱን ይገዛልህና ወላሂ አለኝ። ችግር የለውም ኡስታዝ ኢንሻአላህ ችግረኝ ምናምን አነግራቸዋለሁ። መቼ ቀረ? እስቲ አታስቸግር። ዝም በል እስቲ። ዝም ስትል ነው የሚያምርብህ አንተ አይደል እስሚዞ? ማለት እንትን ነው ለዳዋ ነው ሌላ ነገር አልተባልክም። ስለዚህ ቆንጆ የሆነ ታብሌት በጣም በቃ ሃይስት ኳሊቲ ያለው 120 ሺህ ምናምን አካባቢ ላይ ነው የሚሸጠው ኢትዮጵያ ውስጥ ማለት ነው። ቆንጆ እና ኢምራን ይገዙልሃል ከፈለክ ማለት ነው። እና ይገዛልህ፣ እሱን ተጠቀም። አብሽር እሺ ኢንሻአላህ ችግር የለውም ኡስታዝ። ባረከላህ ጀማ እስቲ እንተባበር። እንዲያውን እንተባበር ያ ጀማ። እስሚዞ ምን ይመስላል? እንደዚህ ምንም ለዳዋ ነው ሌላ ነገር አላልተናል። ልጁ የኛ ሐሳብ ነው ደግሞ ያንተ ሐሳብ አይደለም። ወላሂ ያንተ ሐሳብ አይደለም። ስለዚህ አሁን እንተባበርና አንድ ነው ምን አገባ። ዝም በል አንተ። ዝም ስትል ነው የሚያምርብህ። ሚዩት አረጋለሁ ኡስታዝ ወላሂ ያላህ ይው ሚዩት ታረኩኝሽ። ለዳዋ ጥሩ ነገር ነው ብለን ነው ለኛ ለራሳችን ጥቅም ነው። ስራ የሚሰሩ ሰዎችን አበረታተን ወደፊት ማስኬድ ስላለብን ነው። ከዛ አንፃር ነው ኢንሻአላህ። እስቲ አሁን ታብሌት እንግዛለት ያ ጀማ። እስቲ ታብሌት ብቻ ሳይሆን ኡስታዝ ይሄ ብዥ ያለው ካሜራ እኔ እሱ ነው ታውቃለህ፣ ብዥ ብሏል ነገር እና ይሄ ደግሞ የሆነው የያዘው ስልክ ማለት ነው ቤት ይሆናል እርግጠኛ ነኝ። ይሄ 20 ምናምን ነው እርግጠኛ። ስንት ነው? ሚዩት ነው። ያው እኔ ጀምራለሁ 10 ሺህ እኔ እንትን እላለሁ ኮንትሪቢዩት አደርጋለሁ ከራሴ ላይ። እኔም 5000 ኦኬ እንትን በል አሁን እንጀምርለትና እንትን በል ማሜ አፉ በለኝ አካውንትን እንዲያስቀምጥልኝ ባላ ይዣለሁ አቃስከም የኛ ፍላጎት ነው። ሌላ ታብሌት የተባልከው እኮ ሌላ ነገር አይደለም የተባልከው ታብሌት ነው ያለው። እሺ አስቀምጥልሃለሁ ኡስታዝ። እሺ ባረከላህ። እሺ አስቀምጥልን ለእስሚዞ ላክለት አንዴ። እኔ 10 ሺህ ኮንትሪቢዩት አድርጌያለሁ። ስንት ብር ቀረ እስሚዞ?
እኔ 5000 ብር ብያለሁ። 15000 እስከ 15000 ስንት ቀረም ማለት ነው ከ120 ሺህ ላይ? ሌላ ቤት ምን ይላሉ? ምንድነው ችግሩ? 105000 አይ እንትን ነው የኛ ሐሳብ ነው 105000 ሌሎች ካላችሁ እኔ አይሻለ ማሻአላ ዘይነብ እንደዛ አለች ይኸው አይሻለች ቀንስ እኔ አይሻለች ዘይነብ ማሻአላ አላህ ይጨምርላት ስለዚህ 20 ሺህ ስትቀንስ እንት ይሆናል እየቀነስክና 85,000 ሆነ ማለት ነው ሌላ ሰው አስገቡ እስቲ ታች ያለ 1000 ነው ያለች ማሻአላ ነይማ 1000 ነው ያለች እየቀነስኪት እኔ 500 አለ ለታብሌት ልንገዛለት ነው ጥሩ ለዳዋ እንትን እንዲል ማለት ነው የኛ ሐሳብ ነው የሱ ሐሳብ አይደለም አላህ በሚያቀው አሁን ድብዝዝ ሲል አይተነው ወይንን ቤትን ካሜራ አይተን አሁን ያመጣነው ሐሳብ ነው መጥፎ ነገር አልሰራንም ለሄር ስራ ነው እንትን ያለው ወይ ቸገረኛ አላለም ገንዘብ ስጡኛ አላለም የኛ ሐሳብ ነው የኔ ሐሳብ ነው እኔ ተጠያቂ መሆኑ ኢንሻአላህ እሺ ሌላ እስሚዞ ያዝ እስቲ ኡስታዝ እኔ እየነዳሁ ስለሆነ እሺ ቁጥር ለታብሌት ልንገዛለት ነው ለማሜ ምክንያቱም ይሄ እንትን ያለው ደብዛዛ ነው በስልኩ ነው የሚገባውና ጥሩ ሌላ ቦታ የምትሉት ምንድነው ችግራችሁ አልገባኝም በጣም እኮ ያሰናከላችሁ ነው ያላችሁት ከሰራ ያላችሁ ታው እንጂ እንትኑን ቀይረው ማሜ ገዝታ አቀማመጡን ቀይረው ኢንሻአላህ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ኖት? እንዴት ኡስታዝ እንደምን ደህና ነህ? ሰላም እንደምን ናችሁ? ደህና ናችሁ? አልሐምዱሊላህ ማሻአላህ አላህ ይጠብቃችሁ እንግዲህ አላህ ወደዳችሁ በርቱ አሜን اللهم اجعلها في ميزان حسناتكم አንድ ሐሳብ አስበን ማሜ የሚጠቀምበት እንትን ያስፈልገዋል ታብሌት ያስፈልገዋል ለውይይትም ለዳዋ ምናምን ያስፈልገዋልና ለዛ ብለን ቆንጆ ኳሊቲ ያለው በጣም ኢትዮጵያ ውስጥ አለ ሃይስት የሚባል ታብሌት የሚባለው 120 ብር ነው ኢትዮጵያ ብለውኛል ስለዚህ ለሱ ሊገዛለት ተብሎ ያዋጣና ያለ ነው ሁላችንም ማለት ነው እኔም መስሚዞም ሁላችንም እንትን እያለና ያለ ነው እኔ 10000 ብር ብያለሁ መስሚዞ 5000 ብር ብሏል የሆነች እህት መታ ደግሞ 20000 ብር ብላለች አንድ እህት ደግሞ መታ ደግሞ 1000 ብር ብላለች አንድ እህት መታ 500 ብላለች ደምሩት አንዴ ማሻአላህ ተባረከላህ አላህ ይቀበላችሁ እንግዲህ ያ ጀማ ደምሩልኝ አንዴ 10000 5000 20000 1500 35000 36500 36500 36100 ከ120 ላይ ሲቀነስ ይሆናል ስንት ይቀረናል 36000 which means 120 ነው ያልከው 120 ላይ 120 እኮ 90000 በለዋ 90000 ይቀራል ማለት ነው እሺ ከዛ በኋላ ደግሞ የሆነች 90000 ማለት እንግዲህ አትንኩኝ 10000 ብላለች ስንት ሰው ነው ያለው 10000 ብላለች 10000 ኦኬ 80000 ይቀራል ስንት ሰው ነው ያለው እዚህ እስቆይ 350 ሰው አለ እውነት ይሄ ነገር 350000 እያንዳንዳችን እስቲ 5000 አንበለው እስቲ 500000 እስቲ በሉ እስቲ ታች ያላችሁት ዱዓ የምትፈልጉ ይሄ እንግዲህ ለዳዕዋ ነው ሌላ ነገር እንኳን ይወጣል በኢትዮ 10,000 ኢንሻአላህ አይቻልም ኡስታዝ 10,000 አላሁ አክበር ኡስታዝ ሰልማን አይቻልም እኔ ለመሰላችሁ እሱ አሞታል አሁን ላይ ራሱ አሞታል ላ አይቻልም አሞታል የራሱ የሆነ እንትን አለበት ማለት በንያው አላህ ይቀበል ኢንሻአላህ ንያ አላህ ይቀበል አላህ ይቀበል ኡስታዝ ሰልማን እኔም አሁን ስለመጣሁ ከሀገር ቤት ስራም ነገ ገቢ ነኝ ሮብ ኢንሻአላህ እኔ 5000 እሰጣለሁ ማሻአላህ ቁጥሩን አቀንሱ እሺ 85 ይቀራል 85 ይቀራል እስቲ ዱዓ የሚፈልግ
አሳብ ያልገባችሁ ግልጽ ላድርግላችሁ። አዳዲስ የገባችሁ ልጆች ማሜ ታብሌት ያስፈልገዋል። በሞባይል ነው እየገባ ያለው። ሞባይሉ ደግሞ የጨረጨሰች ናት እና በሞባይሉ እየገባ ይወያያል፣ ዳዋ ላይ ያግዘናል። ስለዚህ ቆንጆ የሆነ ታብሌት ኢትዮጵያ ውስጥ አለ ብለውናል። 120,000 ነው ሃይስት የሆነች ኳሊቲ ያላት 120,000 ብለዋል። ከዛ ውስጥ ሁላችንም ፓርቲሲፔት እያደረግን ነው ማለት ነው። 10,000 5,000 የተሳተፍን ያለ ነው። አሁን 10,000 5,000 15,000 ከዛ 20,000 ሲሆን ስንት ይሆናል ማለት ነው? 35,000 ከዛ 10,000 45,000 55,000 ከዛ በኋላ 60,000 ድረስ ደርሰናል። 60,000 ይቀረናል። 60,000 ይቀራል። ከ60,000 በላይ እናወጣለን። ዝም በል 60 እመኑኝ። እሱ ዳዋ ባደረገ ቁጥር እሱ አጅሩ ሳይቀነስ ላንቺም ላንተም እሺ ማሜ አጅሩ እናገኛለን ቢዝኒላህ። ማሜ አካውንት አስቀምጥ እስቲ ንገረን በአፍህ ንገረን። ካስቀመጠው ይዘጋበታል። ለቀላቀለው ከፊት ንገረኝ። እሺ 1,000 በአማርኛ ጻፍ። እሺ በአማርኛ ጻፍ 1,000 1,000 ቆይ እኔ ጽፈዋለሁ 1,000 እሺ ቀጥል። እሺ ኦኬ 48 እሺ 11 እሺ 11 42 621 ወይ 42 21 በቃ ይሄ ነው። ያው ከተሰራረግላችኋለሁ። ያው አንተ አትበሉ፣ ስክሪንሾት አድርጉት። ከስር ጽፌላችኋለሁ። ማሜ ሙሉ አድሚን ስጠኝ። ሙሉ አድሚን ለስተው ሙሉ ስጠው ለኡስታዝ። Can I have my phone? I have to Muhammad. Give me my the other car for the phone please. እሺ አንዴ ግን እሺ እስከዛ ድረስ እቺ ነይቱ ሌላ ሰው የምነይት። እሺ قال فما ربكم أيها እኔ 300 ማን ያለው? ቆይ እስቲ 1,000 አው ይሰማል። ያለው እስከዛሬ እስቲቃማ ይዞት ማለት ይሄ እንትን እያልን አይደለም ማለት እየለመንም አይደለምና አንድ ሰው ራሱ የሚዘጋው ነገር ነው። ግን እዚሁ ካነሳ ነው አይቀር እዚሁ ይባል ተብሎ ነው እንጂ ኖርማል ነገር እና በቃ ዝም ብላችሁ ወይ ኡስታዝ የኋላ የሚሰራው ልጅ አሁን ነግሬው አሁን አስገባለሁ ብሎ ያስገባል። የመጀመሪያው ማለት ነው። የመጀመሪያው የሚገባው ደርሷል። አይ በቃ ጎብዟል ማለት ነው። በቃ ገብቷል። ከኔ ተጀምሯል ማለት ነው። አካውንቱ ደርሷል። እንትን በል በቃ እንትን በል ከዚህ በኋላ እንትን በል የገባውን ንገራቸው አካውንቱ ስላለ ማለት ነው። አካውንቱን ያው አስቀምጥላቸዋለሁ። አላ ከዚህ የበለጠ እናወጣለን ኡስታዝ እንዴ። ወጣቶቻችን ልጆቻችን መደገፍ አለባቸው። ልጆቻችንን you know we have to support each other። እሺ አብሽር ማሜ እስቲ ሌላ ሰው የሚገባልን እየነገርከን ከዛ እንሞላዋለን። አብሽር እስካሁን ስንት ገብቷል? ካልኩሌት እየደመርክ ንገረን። አቦ ለሌላ ነገር እንኳን ይወጣል እንዴ? እንኳን ለዲናችን ቀርቶ እነዚህ
ችግር የለውም። ጀዛከላ አላህ ይቀበልህ በወጣ ይፈታ። እሺ ሐቢቢ አላህ ይቀበላችሁ ሁላችሁንም ማለት ነው ኢንሻአላህ። አልችልም ኡስታዝ ችግር የለውም። በቃ አይ እንትን የለውም። እሺ ሜሴጅ ያው እንትን ላለ ላይ ታማኝ ነው ኡስታዝ እንዲህ እናድርግ። እዚህ ያለው ሁሉ ሰው ታማኝ ነው፣ ለዲኑ ይሰራል። ግን ዝም ብለን እኛ እንቀጥልና ኢንሻአላህ ተዓላ እኔ አም ኳይት ሹር እዚህ ያለው ሁሉ ሰጪ ነው። አላህ ሱብሓነሁ ወተዓላ ለምሳሌ ያስገባን ሰዎች አንዳንድ እንጻፍ። ለምሳሌ ያስገቡ ሰዎች በዛ ማወቅ ይቻላል። ስንት እንዳስገባችሁ ከነ አንዳንድ ጽፋችሁ ያስገባችሁትን ነገሩን ያስገባችሁ ኢንሻአላህ አላህ ይቀበላችሁ። ነገ አስገባላችሁ። ወአለይኩም ሰላም። እኔ ነገ አስገባለሁ። አልገባንም እያሉ ሰው አድርግልኝባቸው። አሊ አንተ ነው የምታወራው? ማን ነው የሚያወራው? አዎ እኔ ነኝና አልገባንም እያሉ ነውና አስረዷቸው እንደገና። አዎ እኛ ምንድነው ያሰብነው አሁን ቪዲዮ ሲከብት በጣም ደብዛዛ ነው እና በስልኩ ነው የሚገባው። ስልኩ ደግሞ በጣም የጨረጨሰች ናት የምር ለመናገርና ታብሌት የሱ ሀሳብ አይደለም። እኔና ስቢዞን ነው ያወራነው። አሁን ታብሌት ይገዛለትና በታብሌቱ ዳዋ ያድርግ። ሲወያይ አይታችሁታል። እንደ ኡስታዝ አዋይደር ነው በቃ የሱን ሮል ሞዴል ያደረገ ነው የሚመስለው። ኡስታዝ አዋይደር ነው ትዝ ቢለኝ ሲወያይ ማለት ነው። ማሜ አንደኛ የእጅ እንቅስቃሴው የፊቱ አኳኋን ይሄ ማሻአላህ የንግግር አንደበተ ርቱዕነቱ ጥቅስ በቃሉ መሸምደዱ ስነ ስርዓቱ ስነ ምግባሩ ረጋታው ምናምን ነገር የሚገርም ነው ያየ ነው። ስለዚህ ይሄ ልጅ አለማበረታታት ንፉግነት ነው። ስለዚህ ምንም ነገር አይደለም። ወይ ራቦ ጠማው ምናምን ቸገረው አላለም። ወይም ቸገረኝ ላፕቶፕ ግዙልኝ ታብሌት አላለም። የኛ ሐሳብ ነው ታብሌት እንግዛለት። ለአንድ ሰው ሲሰጠው እኮ የሚሰጠው ሰደቃ ነው። ሀዲያ ሊሰጥ ይችላል። ያ ሰው እኮ ስለሌለው አይደለም የሚሰጠው። በቃ ይሄ አላህን ያሳሰበን ሌላ ነገር ምንም ያደረግነው ነገር የለም። ታብሌት ነው ያልነው። መጥፎ ነገር ከሆነ ከኛ ከነፍስያችን ነው። መልካም ነገር ከሆነ ደግሞ ከአላህ ዘንድ ነው። በቃ አለቀ። በዚህ መልኩ ይሁት። አሁን ያስገባችሁ ልጆች አንዳንድ ብቻ መሐመድ አሚን ነው የሚለው የአካውንቱ ስም ማሚ ሀቢቢ። አዎ በቃ ተመሳሳይ መሐመድ አሚን ነው የሚለው። ልክ ነው። መሐመድ አሚን ሌላ ቅጥል አለው። አብዱል ጀባር አብዱል ቃድር አብዱል ባር ኦኬ አብዱል ባር መሐመድ አሚን አብዱል ባር መሐመድ አሚን የሚለውን ያዙ። መሐመድ አሚን አብዱል ባር ታናም አብዱል ባር ኦኬ አዎ ትክክል እንደዛ ነው። አይዋ አስገብቻለሁ ኢንሻአላህ። ኡስታዝ ወሂድ ዱዓ ታረግልኛለህ ኢንሻአላህ። አላህ ይቀበል በወጣው የተካበለ። እኔ ኡስታዝ ሰልማን እንኳን እንድትል አልፈለኩም ነበረ ያለበትን አኳን ስለማቅ ተገቢ አልነበረም። ይሁን እሺ እንግዲህ አላህ በወጣው የተካለና አላህ ዱዓ የወንጀል ማበሻ ያደርግልን። ወላሂ ለማሚ አይደለም እዚህ ሐቂቀተን ሌላም ባደርግለት ሐቂቃ እንጂ እንደው ሀታ እኔ ብቻ እንኳን ሌላም ባረግለት ያንሰዋል። ሐቂቃ አላህ ይጠብቀው፣ መሰሎችን ያብዛልን ያ ረብ ኢንሻአላህ። እናንተንም አላህ ይጠብቃችሁ ኡስታዝ ሰልማን። ያንተንም አላህ አፊያ ጤና ይስጥህ። ሀሳብ ስሰጥ እንግዲህ እንትን እንዳትሉት እንዳይከፋችሁ። ይሄ የኔ ሀሳብ ነው። ሀሳቡ የኔ ነው፣ የልጁ ሀሳብ አይደለም። እንደውም በቤቱ መደረግ የለበትም ያሉት አንዳንድ ሰዎች እንዳይሳቀቅና እንዳይሸማቀቅ ነው። አንዳንድ ስም ሳይጠቀስ ሲደረግ ሰዎች የሚመስላቸው በቃ ለሌላ ዓላማ የምናወራው ወይ ደግሞ ወደ ተቋም ምናምን ነገር የሚያስቡ ሰዎች ስላሉ ስም መጠቀሱ ምንም ችግር የለውም። ወንጀል አይደለም የተሰራ ያለው። አይ ቲንክ እንደዚህ አይነት እንኳን አንደርስታንድ ታደርጉታላችሁ። በዚህ ደረጃ ወደታች የወረደ ሰው ያለ አይመስለኝም። ለማንኛውም ያስገባችሁ ልጆች አንዳንድ አሳዩኝ። ሰላም አለይኩም። አንዳንድ አሳዩኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ነው? እድለኛ ነኝ ዛሬ አንተን አገኘሁ። አልሐምዱሊላህ። እሺ 5000 አስገብቻለሁ። ዘይኑ ሙሰማ ነኝ። ማሻአላ አላህ ይቀበል በወጣው የተካ ማሻአላ። ስለዚህ በጋራንቲ ደረጃ የገባ 25000 ብር አለ ማለት ነው። እስካሁን የገባ ማለት እኛ የምናውቀው። ሌላ ያስገባ ሰው አለ? ከስራ አሳዩን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። እኔማ እሺ ኢንሻአላህ አስገባለታለሁ ኢንሻአላህ። አላህ ይቀበል። አላሁ አክበር አላሁ አክበር አላሁ አክበር። 40 ብር ቀርቷል። 40 ቀርቷል። 40 መነየት ትችላላችሁ። እናምናቸዋለን። አብሽር
እናምናችኋለን። ሌሎቻችሁ እናስገባለን ያላችሁ ሰዎች ታስገባላችሁ። ኢንሻአላህ አማናው በእናንተ ላይ አለኝ። አምናችኋለሁ፣ እናምናችኋለን። ኦኬ አካውንቱን ስክሪንሾት እናድርገው። ከስር ጻፉላቸው የጽሁፍና የእንትን ያለበትን ለብቻው ጻፉ። 10,048 ነው መሰለኝ እንዴ? ቆይ ለብቻው ጻፉት እስቲ 1,000 ያው ተጽፏል ኡስታዝ 1,000 ለብቻው ጻፉት እና ቁጭ አድርጉት ለብቻው። አሁን እየቀላቀላችሁ ስለሆነ ነው። መሐመድ አሚን የሚለውን ትታችሁ ቁጥሩን ብቻ ቁጭ አድርጉላችሁ አንድ ጊዜ ከይቅርታ ጋር። በቃ እንትን ቁጥሩ ያየን አይናችን መታመም የለበት ኡስታዝ። ታች እያየን ቆይ አንዴ ላንብበው ኡስታዝ። ያየን አይናችን እንዳያሰማ። ቆይ አንዴ ላንብበው ኡስታዝ። ሰላም አለይኩም። እኔ በጽሁፍ አድርጌ ነበረ ቅድም አድርጌ ነበረ እኮ በጽሁፍ ላይ አዎ፣ በጽሁፍ እኔ ሆልድ አደረኩትኝ 1,048 ነበር አለ። ቆይ እንደሱ አይደለም ይሄኛው እኔ የምለቅላችሁን ያዙት 1,048 11 42 6 21 ልክ ነኝ አይደል? ከተሳሳትኩኝ አይደለም ማሜ። ኡስታዝ ልክ ነህ። ሀብሽርሽ ልክ ነህ። ተከለ ከስራ ያለውን ፊደል የምናደርገው እንዳይዘጋበት ነው። ቤቱ እንዳይዘጋበት ነው ፊደል የምናደርገው። ፒን አድርጉት እስቲ። እኔም ቢያለኝ ስክሪንሾት አድርጉትና ቁጥሩን አካውንት ለሚሉ ሰዎች በውስጥ በመላክ ኢንሻአላህ እንተባበር ማለት ነው። ስክሪንሾት እንደዛም ይቻላል። እስከ ስሙ ማለት ነው መሐመድ አሚን አብዱል ባር ብላችሁ በውስጥ 40 ሺህ ቀርቶናል። ያ ጀማ 40 ሺህ ቀርቶናል። 40 ሺህ እንምላለትና ወደ ዳዋ እንሂድ። ወደ እንትን ንጽጽር ወደ ጥያቄና መልስ እንሂድ። እኔም ልክ ያለው 40 ሺህ ቀርቷል። ቶካሹ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወበረካቱ። ሰላም ናችሁ? ሰላም እንላለን። አልሐምዱሊላህ። ሰላም ነው አንተ? አልሐምዱሊላህ። ኢንሻአላህ ነገ 5,000 ያስገባለሁ እኔ። ማሻአላህ 5,000 ማሻአላህ ላይ ቀበል በወጣው የተካ። ስለዚህ ስንት ነበር የተነጋገርነው? ስንት ነበር ቀረ ያለው? 35 ቀረ። 35 ቀረ ማለት ነው 35,000 ቀረ ማለት ነው። ማሻአላህ ማለት የግድ አይደለም። አሁን ዛሬውኑ ማታውኑ ብለን አይደለም ያልነው። የቻለን ሰዎች ዛሬ እንችላለን፣ ያልቻለን ሰዎች ደግሞ ነገ ከነገ ወዲያ። ማሻአላህ ላይ ቀበል በወጣው የተካ 2,000ን አላህ 200,000 ያደርገው። በወጣ የተካ እጥፍ ዝርፍ ያደርገው 2,000 ያስገብቷል። 35,000 የነበረው 33,000። ወአለይኩም ሰላም ወራህመቱላሂ ወበረካቱ። 2,000 ያስገባለሁ ጠዋት አላካ። ማሻአላህ ላይ ቀበል በወጣው የተካ 31,000 ሆኗል። 31 ይቀራል። ማሻአላህ አሁን ነው ይጨርሳ። አሁን ነው ቢኢዝኒላህ። አልሐምዱሊላህ ላ ኒዕመተ ልእስላም ወላሂ። ከስር ካላችሁ ምንም 30 ምናምን ሰው እኮ ካለ በቂ ነው። 32 ሰው ኡስታዝ 500 አስገባለሁ። ማሻአላህ ላይ ቀበላችሁ በወጣው የተካ። ስለዚህ ስንት ሆነ ማለት ነው? 500 31 ላይ 30,500 አሁን ነው ስለመጣው። ምንድነው መሐመድ አሚንን ሞባይል ሲጠቀም አይተህ ነው? በሞባይሉ ጨጨስ ያለች ናት፣ በደንብ አታሳይም። ስለዚህ ታብሌት ይገዛለትና በታብሌት በደንብ ዳዋ ያድርግ። ውይይት በጣም ችሎታ አለው፣ እውቀቱ አለው፣ ትግስቱ አለው፣ አህላቅ አለው። ነው በሱ ባለበት ፊት እነዚህ አይነት ነገር ማውራት ተገቢ ነው ብዬ አላምንም፣ ግን ማበረታቻ ነው የምናገረው ማለት ነው። ስለዚህ ምንድነው የምናደርገው? ዳዋ ላይ እንዲጠነክርና እንዲጎብስ በተቻለ አቅም ታብሌት ይገዛለት። ቆንጆ ታብሌት የሚባለው ኢትዮጵያ ውስጥ ደግሞ 120,000 ብር ነው ብለን ከዛ ውስጥ ሁላችንም ነይተን እያስገባን አሁን ወደ 30,000 ይቀራል ማለት ነው። 30,000 እንምለው። ማሻአላህ አላህ ይቀበል። በወጣው የተካ 29,000 ቀረ ማለት ነው። አላህ የወንጀል ማበሻ ያደርግልህ። አላህ ሐሳብን ይሙላልህ። 29,000 ብር ቀረ። ማሻአላህ እዚህ እኔ 5,000 ይላል ከታች ኡስታዝ። አላየሁትም። ከነገና ይጻፍ
10,000 ጨምሬያለሁ። ሳዳ ላይ ጨምሬያለሁ። ስለዚህ 20,000 ሆነ ማለት ነው። 20,000 ሆነ ማለት ነው። 20,000 ይሆናል ማለት ነው። ማሻአላ እስቲ ዳታ ለምን ደግሞ 15,000 ነው መሰለኝ። መኪ ነገ 5,000 ብላለች። ከ20,000 ላይ 5,000 ሲነሳለት 15,000 ሆነ ማለት ነው። 15,000 እሺ አቃላችሁን አደራ ትላለች ዚክራ። አይ እተማመናለሁ። አማና እዚህ ያሉት አማና ናቸው። ይሄ እንደዚህ ተልካሻ ነገር ምናምን በረሰላ ለሰለሙ ውስጥ የለም። ራሱ የማትናገሩት የማታደርጉትን ነገር አትናገሩ ነው የሚለው አላህ በቁርአን። አይ ቲንክ በተቃቀና አነስተኛ ነገር ሰውን የሚነሱም ሰዎች አይደሉም የኛ ጀማዎች። ማሻአላ ባይመቻቸው እንኳን እንደው ቢረሱት እንኳን አላህ አይቆጥርባቸውም። ረስተውታል፣ ኡዝር እንሰጣለን። ባይመቻቸው የሰው ልጅ ብዙ ነገር አለበት አይደል እንዴ? ቢዚ የሚያደርገው ነገር አለ፣ ህመም አለ፣ ብዙ ነገር አጃ አለበት፣ ብዙ ነገር ማለት ነውና ረስተውት እንደው የዛሬ ወር እንኳን ቢያደርጉ ራሱ አላህ በንያቸው ነው አስቦ አጅሩን እንትን የሚላቸው። እሱ እኛን የምንፈርደው እዚህ። ስለዚህ እንደዛ የሚሆንም ነገር አይደለም። እሺ ስንት ቀረ? 15,000 ቀረ። ማሻአላ ማሻአላ ማሻአላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳጅን አብዱራህማን እባላለሁ ከፌዴራል ፖሊስ ከትንሿ የፌዴራል ፖሊስ ደሞዛችን ላይ ያው ነገ በአኺራ ትልቁን እንዳገኛት 300 ብር አሁን አስገብቻለሁ። ማሻአላ ሀቢቢ ወላሂ ማሻአላ። አንተ እንደውም ስትመጣ እኮ ታስረን ነው ብለን እኮ እዚህ በቃ ሁላችንም አንድ ላይ የሆነ እኔ ደግሞ አስረን ፌዴራል ፖሊስ ሲለኝ ሊያስረን ብለን ነበረ። ማሻአላ በፍቅር ነው ታስረን የመጣው ማለት ነው። አንተ በሁለት በኩል የተሳልክ ነው ማለት ነው። ሁለት ሰይፍ ያለው ማለት ነው። አንዱ በፍቅር አንዱ ደግሞ በሐቅ ማለት ነው። ሌባ ምናምን ሲያገኝ ኢንሻአላህ ያ ጊዜ ኢንሻአላህ ማለት ነው አጥቅቷል ብለን እናምናለን። ኢንሻአላህ ኢንሻአላህ አላህ ይጨምርልህ ልጅ አላህ ወደ ወለደ አላህ ይቀበል። የተሻለውን አላህ ስራ ይምረጥልህ። ከዚህ ከፍ ያለ ደግሞ ልጆችን የምትምትልበት ነፃ ሆነ ደግሞ ራስን የምታገለግልበትና የምትገለገልበትን አላህ ፈድኑ ይስጥህ። አሚን አሚን ያ ረብ العالمين። እናንተ አላህ ያጠንክራችሁ። 300 ብር ማለት በጣም ትልቅ ነው ለኛ። አላህ ዘንድ ደግሞ ያለችው ዋጋ ብር አይደለም፣ የብር መጠን አይደለም። እንትኑ ንያው ነው ዋናው ነገር። ከዛ ከነበረ ነገር ላይ ነው 1 ሚሊዮን ብር የሰጠ ሰው 100 ብርም የሰጠው ሰው ውስጡን ነው አላህ የሚያየው እንጂ ብሩ መጠን አይደለም። ካለው ነገር ላይ እንትን ማለቱ ነውና ትልቅ ነገር ነው። ጀዛከላህ አላህ ይቀበል። ስንት ቀረ? 15 ብለን ነበረ 300 እንትን ሲል 14,700 ቀረ። ኧረ ቆዩ። እኔ ደግሞ ልሽቀዳደም ሰው ሳይሄድ ቴሌፎን አምጣ አልኩት። ይሄ ደግሞ ጥሎት ሄደ። እሺ ምን ወለደ አለ። እሺ ግቡና እንትን በሉና ዝጉትና ወደ ትምህርታችን እንሂድ እስቲ። አዎ 15,000 ደግሞ ዳታ ያስፈልጋል ኡስታዝ። አፉ በለኝና አንሊሚትድ ዳታ ያስፈልገዋል። ያመት እሱንም እንዝጋው። ያመቱን እንዝጋው። ያው አንድ ላይ ዝጋው ኡስታዝ። እንሳልቱ ፈሰሉል ዑልያ ነው የእናቴ ልጅ። አትበል ዝጋው። አሳባይ ችግር የለውም። እኔ ችግር የለብኝ። ዳታ የአንድ አመት እንትን ይበል አይደለ? ያለ ሀሳብ እንትን። አዎ አሪፍ አሪፍ። ባለስፒዱ ስንት ነበረ? 5G አይደለ? ኢትዮጵያ ውስጥ 5G ነው መሰለኝ። ስፒዶ ባለበት ሰዓት ላይ የምታስታውሰው ነገር ካለ ነገር። 1,000 በነበርኩበት ሰዓት ላይ ያ እንደዛ ነው። 10,000 ነው 15,000 ነው። አሁን እኔ የመጣሁት ከኢትዮጵያ ነው የመጣሁት ኡስታዝ። 20,000 ብር እንጨምርበታለን ላይ ችግር የለውም። አብሽሩ። ያው እንደዛ ይሻላል ኡስታዝ። የካምፓኒ ብሎ እስከ 2 አመት ማሰር ይቻላል። አረ ችግር የለውም። ለአንድ አመቱ ከተባለ የሚቀጥለው አመት እኛ ፈጣኖች ነን። እድሜና ጤና ይስጠን ኢንሻአላህ እንጂ የሚቀጥለው አመት እናደርጋለን። የራሱ ዳዋ የራሱ እንትን ኖሮት የራሱ ምንድነው የሚባለው የራሱ ስቱዲዮ ኖሮት ምናምን ነገር በደንብ በስነ ስርዓት የሚሰራ ልጅ ይሆናል ኢንሻአላህ። እንዴ ዝም ብሎማ አይቀርም። እንደዚህ ይሄ እውቀት አይደበቅም። ስንት ልጆች እኮ አሪፍ ነገር እያላቸው ስንት ቦታ ላይ ቀርተዋል። ይሄ በተለያየ ነገር ማለት ነው ቢዚ የሆኑ በህይወት በውጣ ውረድ በተለያየ ነገር ማለት ነው። እና የኔ መሰለ ልጅ የትም መቅረት የለበትም። የምር እንትን ይላል ገና ፋይል የሆነ ነገር
ፕሮፋይል የሆነና ፋይል የሆነ ፐርሰናሊቲ ይዞ ይወጣል ገና ኢንሻአላህ ያግዙታል። والله እኔ ኡስታዲ ገና መጀመሪያ ቀን ሳየው እዚህ ላይ አድረጀ ኢንሻአላህ ለው ሻእነ ከቢር باذن الله وتعاونوا على البر والتقوى ነው ኢንሻአላህ አብሽሩ። እሺ 15000 ብር ደረሳችሁ? 15000 ነው የሚቀረው ያ ጀማ 15000 ነው የሚቀረው። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። በድጋሚ መጥቻለሁ። ቅድም 5000 ነግቼ ነበር 15000 ቶታል አስገባለሁ ኢንሻአላህ። ነገ የተቀረው ማሻአላህ መጀመሪያ 5000 10000 ጨምራለሁ። ስለዚህ 15000 ጨምራለሁ። ስለዚህ ማሻአላህ አላህ ይቀበል። በወጣው ይተካል። 5000 ብር ይቀራል ያ ጀማ ከዳታው ጋር 25000 ብር 25000 ይቀራል ኡስታዝ። ከዳታው ጋር ዳታው የዓመት ለዳታ ይሞላል ስላላችሁ ኢንሻአላህ 25000 ይቀራል። በርቱ ተበራቱ ኢንሻአላህ ኡስታዝ። በጣም በመወዳችሁና በማከብራችሁ ኢንሻአላህ በእናንተ ስም 4000 ድጋሚ ኢንሻአላህ አስከፍቻለሁ። ቆይ ላስወርደው ነው ይልኝ ሰልማን ቆይ ያለ ጊዜ አይ ቆይ ዝም ብሎ ኡስታዝ ዝም ብሎ ኢንሻአላህ ኡስታዝ የዱዓ እንድታረግልኝ ይበቃል ኡስታዝ። ታሟል ታሟል ራሱ ህክምና የሚያስፈልገው ልጅ ሰልማን ዱዓ እናደርጋለን። ኡስታዝም ያደርጋል እኔም ዱዓ አደርጋለሁ። አብሽር ሐቢቢ አንተ ራስህ እርዳታ ያስፈልግሃል። አብሽር አላህ ጨምሮ ይስጥህ። ጤናና ረጅም እድሜ አላህ ይስጥህ ሐቢቢ። እሺ አካውንቱን አስቀምጡ። አብሽር አካውንቱን አስቀምጡ። በእናንተ ስም ነው በአራታችሁ ነው ኡስታዝ ኢንሻአላህ። እንግዲህ አስቸጋሪ ነው። አላህ ይቀበል። በወጣው የተካላ አፍያን ይመልስልህ። ጤነኛ ሆነ በስነ ስርዓት ዳዋ የምታደርግበትን ቅዋ አላህ ይወፍቅህ። አብሽር ረቢ ኢንሻአላህ ኡስታዝ። አሚን። ወአለይኩም ሰላም ወራህመቱላህ ወበረካቱ። ድንገት ነው የገባሁት፣ ምንም አላወኩም። ግን እኔም አለው እንንገር አይ አረ 6000 ከመተት በፊት ምክንያቱም ማወቅ አለብን። ወላሂ አልሰማሁም። በቃ ማሜ ማለት ውይይት በጣም ጎበዝ፣ አንደበተ ርቱዕ፣ ስነ ምግባርና ግብረ ገብ ያለው እውቀት ያለው በቃሉ ሽምድድ ያደረገ ቁርአንንም ባይብልንም ሽምድድ ያደረገ ሮል ሞዴል አድርጎ የያዘው ኡስታዝ አቡ ሃይደር ነው። ኡስታዝ አቡ ሃይደር ድሮ የሚዋየውን አይነት ስታይል ነው ያለው። የፊቱ ፌሻል ኤክስፕሬሽኑ፣ የእጅ እንቅስቃሴው፣ ጀስተሩ፣ በተረፈ የሚያደርጋቸው ነገሮች ምናምን በቃ ድንቅ ተዋይ ብለነዋል። ማሻአላ በአካል ነው የሚወያየው። ስለዚህ በደንብ የተጠናከረ ነገር ያስፈልጋል። እና አሁን አጋጣሚ ሲያወራን ሞባይሉ የሆነች የጨረጨሰች ናት። በሞባይል ነው የገባው እና ያ ሞባይል ደግሞ በቂ ነው ብለን አናስብም። ታብሌት ተገዝቶለት ኢትዮጵያ ውስጥ 120,000 ታብሌት ቆንጆ ታብሌት 120,000 ይሸጣል ብለው ስላሉ በ120,000 ነይተን ሁላችንም ተረባርበን እንትን እንበል ብለን ኦልሬዲ 5,000 ቀርቶናል ማለት ነው። 20,000 የዳታ ነው የአንድ አመት ያለ ምንም ስጋት የሆነ ሙሉ የሆነ ነገር አንሊሚትድ ኢንሻአላህ ላይ ቀበል በወጣው ይተካ። አሜን አሜን። 19,000 ብር ይቀራል ማለት ነው። ኦኬ ኡስታዝ ላይ ቀበል በወጣው ይተካ። አሜን አሜን ኡስታዝ። ባይ 19,000 ብር ቀረ ማለት ነው። ዝጉትና ወደ ዳዋ እንሂድ። መሽቷል። ሊጋ እንሽ ዳዋ ቀርባችን እንትን እንበለው። 19,000 ነው የቀረው። አሰላሙ አለይኩም ወአለይኩም ሰላም ወበረካቱ። በቃ እኔ 5,000 እሰጣለሁኝ። ማሻአላህ ላይ ቀበልህ በወጣ የተካ አጀር የምታገኝበት አለ ያደርግልህ። ስለዚህ 19,000 ነበር 5,000 አንተ ከሰጠ 14,000 ይቀራል ማለት ነው። 14,000 ይቀራል። 14,000 ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ እኔ 10,000 እሰጣለሁ። ማሻአላህ ማሻአላህ ማሻአላህ። ሪሲቱን ለማን ነው የሚልከው? አካውንት እንትን አድርገው በውስጥ አስቀምጡልኝ። አካውንት ከስር አለልሽ፣ ስክሪንሾት አድርገው ከስር ጻፉለት። አንዴ አካውንቱን ዚክራ ጻፉለት ከስር 8 11 42 6 21 አላየሁም እስካሁን ድረስ። ብቻውን ጻፉለት። ዚክራ ብቻውን ጻፊለት አንዴ
ከዛ መሐመድ አሚን ይኸው ይታያል። ያ አሁን ታየ ጽጌረዳ ጽፈዋለች። እሱን ሹት አድርግና ኢንሻአላህ ሲመቻ አስገባ። በውስጥ ልኬልሃለሁ። 4000 ቀረን ያ ጀማ 4000 ቀረን። 4000 ብር ቀረን። ላፍ አድርጓት 4000 ቀረን። ላፍ አድርጓት እስቲ አንድ ሰው ላፍ ጀዛ ሁላችሁንም አላህ ይቀበላችሁ። በወጣው የተካ አጅር የምታገኙበትን ያደርግላችሁ። ቤተሰቦቻችሁን አላህ ይጠብቅላችሁ። ልጆቻችሁን ለቁም ነገር ያብቃላችሁ። ጤነኛ ልጅ አላህ ያደርግላችሁ። ትዳር የሌላችሁን አላህ ትዳር ይወፍቃችሁ። ልጅ የሌላችሁን አላህ ልጅ ይወፍቃችሁ። የምታስቡትን ነገር አላህ ያሟላላችሁ። የምትፈልጉትን ነገር ሳይሆን የሚያስፈልጋችሁን ነገር አላህ ይሙላላችሁ። በዛ ላይ ደግሞ መጥቶ ከሚጎዳችሁ ማንኛውም ኸይር ነገር ነው ብላችሁ ካሰባችሁት መጥፎ ነገር ሸር ከሆነ ነገር አላህ ይጠብቃችሁ። ኡስታዝ እስቲ ዱዓ አድርጉላቸው ለሁሉ። ወላሂ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እዚህ ውስጥ ያላችሁት ታብታብ ያደረጋችሁት ከኛ ጋር የነበራችሁት ለአላህ ብላችሁ ይሄንን የሰጣችሁት ደግሞ አላህ ሱብሓነሁ ወተዓላ አንደኛ ነገር አላህ ጤና ይስጣችሁ፣ ረጅም እድሜ ኸይር የምትሰሩ ኸይር ከምትናገሩ አላህ ከብድዓና ከሽርክ አላህ ይወግዳችሁ። ያላገባችሁ አላህ ጥሩ ባል ጥሩ ምስት ሽበታችሁ ነብረው የምታበጥሩ ወልዳችሁ የምትስሙ ዱንያ ላይ በልጆቻችሁ ደስታችሁ አኺራ ደግሞ በአላህ እዝነቱ ረሕመቱ የጀነትን ካባ የምትለብሱ አላህ ያድርጋችሁ። አላህ ሱብሓነሁ ወተዓላ ፀሐይ እንዳይመታችሁ ንፋስ እንዳያገኛችሁ ያያችሁ ይውደዳችሁ፣ እንዳይከዳችሁ ይመናችሁ። አላህ ሱብሓነሁ ወተዓላ ይህንን ዲን ኻዲመ ዲን አላህ ያድርጋችሁ። የነገን ደግሞ ቁርአንን ከቀኝ ከምትቀበሉ የነብዩ ጎረቤት አላህ ያድርጋችሁ። አላህ ሱብሓነሁ ወተዓላ ከሚያስፈራ ከሚያሳዝን ከሚያስፈራ አላህ ይጠብቃችሁ። አላህ ሱብሓነሁ ወተዓላ እንዲሁ እንደሰበሰበን በእዝነቱ በረሕመቱ እኛና የምንወዳቸውን ወላጆቻችን ጋር ከምንወዳቸው ጋር አላህ የነብዩ ጎረቤት አድርጎን ጀነተ ፊርደውስ ላይ ቁጭ ብለን ኡስታዝ ወሒድ መሐመድ አሚን ብለን የምናወራ አላህ ያድርገን እያልኩኝ ከልቤ ወዳችኋለሁ። አላህ ይጠብቅልኝ። አላህ ሱብሓነሁ ወተዓላ ከሚያስፈራ አላህ ይጠብቃችሁ። ረጅም እድሜና ጤና አላህ ይስጣችሁ። የቁርአን ፍቅር አላህ ያድርጋችሁ ያ ረብ። የነገር ቀራኑ ከቀኝ ምከበሉ አላህ ያድርጋችሁ። ነሌም በዱዓ እንዳትረሱኝ ነብዩ ያሉት ሰለላሁ ዐለይሂ ወሰለም መን ጣለ ዑምሩሁ ወሐሰነ ዐመሉሁ የሚሉት አላህ ያድርገን። አላህ ሱብሓነሁ ወተዓላ በምናራመደው እርምጃ በምንናገረው አላህ ኢኽላሱን ይስጠን። አብራ ወደ ሐቁ ይምራን። አላህ በነብዩ ሱና ሰለላሁ ዐለይሂ ወሰለም ተዳርሶሎ በዛም ሞት አላህ በላ ኢላሃ ኢለላህ ሞት አላህ ያድርገን። ለአላህ ብዬ ውድድ አደርጋለሁ። ማሚዬ በርታ። ሁላችሁም ለአላህ ብዬ ነው ወዳችሁ። ኡስታዝ ወህዬ ከልብንም ወድህ በዱዓ እንዳትረሳኝ። እዚህ ውስጥ ያላችሁ በሙሉ አደራ በዱዓ እንዳትረሱኝ። እኔ ድሬዳዋ ሰው ትንሽ ይወክላል እንዲያረኩ ይላል ነብያችን ሰለላሁ ዐለይሂ ወሰለም። ምን አሉ? ይሄ ሐዲስ በጣም ነው የሚያስፈራጅ ኡስታድዬ። በሰላት እስቲ ዱዓ አድርግልኝ ለአላህ ሱጁድ ላይ ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም? ሶስት ሰው ይላሉ የነገ ቀን የናሩ ጀሃነም ሐጠብ ይሆናሉ። ሐጠብ ማለት ምን ይልሁል እንጂ ማልጃኒ ሰቁራን ምን ይላሉ በአማርኛ? ቆይ ወይ ረሳው የነገ ቀን ምንድነው እንጨት ይሆናሉ፣ የናር ጀሃነም እንጨት ይሆናሉ ይላሉ። ማናቸው ያ ሐቢብ ያ ረሱላህ ሲባሉ አንደኛ ኢማም ይላሉ፣ ሁለተኛ ኸይር የምሰራ ሰው፣ ሶስተኛ አሉባልታና ንፋቅና ከረህም ይሄዳሉ። ያቺ ኸይር የምሰራ ኢማም ሆነ እኔ ሙአዝን ደስ ይለኛል፣ ከኢማም አበልጣለሁ ወይ እኔ አማርኛ ረሳው። ከኢማምነት እውነት እወገላለሁ፣ አዛን ደስ ይለኛል። ሆኖም ግን ይሄ አንዳንድ ነገሮችን ኸይር የምንሰራቸው ነገር ቤት እየሄድን ያችን አላህ ሪያ እንዳያደርግብኝ አላህ ለምኑልኝ። አላህ ኢኽላሱን እንድሰጠኝ አላህ መጨረሻችንን መዲና እንዲያርግልኝ ወዶ ይወደዳችሁ። ለአላህ ወዳችኋለሁ። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። اللهم صل وسلم وبارك على سيدنا محمد وعلى اله وصحبه اجمعين امين جزاكم الله خير። በጣም አፉ በሉኝ እንግዲህ جزاكم الله خير جزاكم الله خير بارك الله فيكم ኡስታዝ። በቃ ይሄ ነው ያለው ነገር። በቃ ማሜ ደግሞ ሲመቸው ላፕቶፑን ምንድነው ታብሌቱን ገዝቶ ካለበት ቦታ ላይ ኢንሻአላህ ያሳየናል ማለት ነው። አንድ ቀን ይኸው ታብሌቱ ተገዝቶልኛል ብሎ በራሱ ቤት ውስጥ ከፍቶ እኔም ብኖር ባልኖር እስሚዞ ቢኖር ባይኖር ግን ለኡማው ይሄው ተከፍቷል ብሎ ይላል ማለት ነው። ዳታውን የግድ እንትን ማለት አይጠበቅበትም። ያመት ሞልቶ ከዛ በኋላ በነፃነት ሲመቸው እየገባ ይላል።
ያገለግለናል ማለት ነው። ኢንሻአላህ ያግዘናል ማለት ነው። ክርስቲያኖች ካላችሁ ጥያቄ ያላችሁ ክርስቲያኖች ካላችሁ ንጽጽር ላይ መጠየቅ ትችላላችሁ። ቤቱ ክፍት ነው። አንዳንድ አሳዩንና ትገባላችሁ። ማሜ ትንሽ ጊዜ አለ ወይስ መተኛት አለብህ? አለኝ ኡስታዝ፣ ችግር የለውም አብሽሩ፣ ቀጥሉ። እኔ አዳምጣችኋለሁ። ባረከላሁ ፊኩም። ማሜ አለ ጥቂት እንትን እኔም አለው ጥቂት ደቂቃ። ስለዚህ ክርስቲያኖች ካላችሁ አንዳንድ አሳዩና መግባት ትችላላችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። መነጻጸር ማነጻጸር የምትፈልጉት ነገር ካለ መነጻጸርም ማነጻጸርም ትችላላችሁ ማለት ነው። ቴዎሎጂካል አስፔክት የሆኑ ነገሮችን ማቅረብ ትችላላችሁ። ቴዎሎጂካል ፋክተር የሆኑ ነገሮችን ማቅረብ ትችላላችሁ። ይሄ ነው ይሄ ነገር ያልገባኝም ይሄ ነገር እንትን ነው የሚለውን ማለት ትችላላችሁ ማለት ነው። ያልነው ክርስቲያኖች ነው ያልነው። እሺ እሺ ክርስቲያኖች እስከሚመጡ አንድ ጥያቄ ይቻላል? ይቻላል። ኢንሻአላህ ስፔሻል ዱዓ አድርገህልኛል አይደል? አዎ ኢንሻአላህ አድርገናል። ቀናት እኮ እንዲህ ነው የሚደፋኝ። አየህ ላይ ጠብቁ ኡስታዝ፣ አላህ ያክብርልኝ። አብሽር አብሽር አብሽር። መልሷል። ቀጥሉ ክርስቲያን ወገኖቻችን። ዘፋሽን እስቲ ኡስታዲ ያፉ በሉኝ እንግዲህ እኔም ልውጣ። ሰው ሆስፒታል ለመጠየቅ እወጣለሁ። ሰው ለመጠየቅ እወጣለሁ። አንድ ልጃችን በጣም ታመመ፣ ዱዓ አድርጉለት። ኮማ ውስጥ ነው ያለው። በዱዓ እንዳትረሱኝ። አትርሳ፣ ዱዓ አድርግልኝ። ለኔ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ መልካም ጊዜ ይሁንልዎት። ኦኬ ጥሩ። ዘፋሽን ምንድነው ጥያቄ? የኔ ፕሮፋይል ነው ደግሞ ያለው። አይ ሙስሊም ነው የኔ። ትንሽ ከቆየ እነዚህ ሰዎች ሊያጨልሉን ላይ ይችላሉ። ሊያጨልሉን ይችላሉ እነዚህ ሰዎች። ክርስቲያን ነው ያልነው ግቡ ያልነው ይመጡና አሰላም አለይኩም ይላሉ። ይመጡና አንዳንድ ያሳዩና እሺ ፈታ ሙስሊም ነው ወይስ ክርስቲያን ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። በደንብ አድርጋችሁ አጨልሉን። ካጨለላችሁ ላይ ቀር በእንደዚህ በደንብ አድርጋችሁ እሺ ታርጉ። አይ ሰላም ልልን ሰላም ያላቀምና እሺ እሺ አላህ ይሰልምህ። አብሽር ችግር የለውም በቃ እሺ። አልጀበርቲን አስገቡት። አልጀበርቲን ጥያቄ አለ? ፈታ አብሽር። አትሳቀቅ አትሸማቀቅ። ያው ለነሱ እድሉን እንስጥ ብለን ነው እንጂ እናንተም እኮ ወንድሞቻችንና እህቶቻችን ናችሁ። የእናንተ ይበልጣል ሊላሂ ስለሆነ ማለት ነው። እነሱ ግን ቢያንስ ብርሃን አላዩም። ብርሃን እንዲያዩ ቅድሚያ በሰጧቸው ከሚለው አንፃር እንጂ ለስ ላይ ገብታችሁ አትጠይቁ፣ አትጠያይቁ፣ አትማሩ፣ አታስተምሩ አላልንም። ብዙ ጊዜ ሁሱ ቤት አያስገባኝምና ብሎክ እንደሆነ እንጃ። ሁሱ አካውንት አመጣልኝም ለምን እንደሆነ እንጃ። ዛፍ ኦኬ ሁሱ ቤት ነው እንትን ያልከው የት ብሎክ የተደረከው አይደለም እንጃ። በቃ እንትኑ ላይቭ ስገባ ኢንሻአላህ ፎሎ አድርገውና ከዛ በኋላ ከእንደገና አንፎሎ አድርገውና ከእንደገና ፎሎ አድርገውና ይስተካከላል። እሺ በርታ፣ አላህ ያበርታ። ኪንግ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም። እንዴት ናችሁ? ይሄ ጡንቻ ምንድን ነው? ይሄ ጡንቻ ምንድን ነው? አለ ስለምወደው ነው። አይ ለሰላምታ ነው የገባው። በቀደም መጽሐፍ ከአማዞን ምናምን ያልክ ነበርና አክሰስ ስላለኝ በውስጥ ብትጽፍልኝ ወደ ፈለከው ሰው ነው። በአማዞን ላይ ኦርደር አላደርግንም እኛ። አማዞን ላይ እንትን የለንም። ኖ አይ መጽሐፍ ፈልጋለሁ ስትል ነበር በቀደም። ወይ አይ
እኔ አንዳንዴ እኮ ስቀልድም ነው እኮ እናንተ ታመራላችሁ ማለት ነው። በነገራችን ላይ ግን መጽሐፉን ፈልገዋለሁ። አንድ ወንድም እንደውም አውቀው ልጅ እንትን ላለው ገዛልሃለሁና ልክልሃለሁ ስላለኝ ተነጋግረናል ኦልሬዲ። ጀዛከላህ ኸይረን ጀዛ ባሰብከው አላ አሚን ኢንሻአላህ። ኡስታዝ ባይ በውስጥ ጻፍልኝ የሆነ የምትፈልጋቸውና አክሰስ ስላለኝ ነው። ችግር የለውም። ወደ ፈለከው ቦታ ልክልሃለሁ ኢንሻአላህ። እስቲ ለስሚዞ እንትን በለውና ለስሚዞን ቦስ ኮንታክት አድርገው። ስሚዞ አለ? እሺ አለ ኡስታዝ። በቃ ስሚዞን ኮንታክት አድርገውና የምፈልገው መጽሐፍ ያዛለው ማለት ነው። እሺ እኔ መጽሐፎች አክሰስ ስላለኝ በጥሩ ፕራይስ ስለማገኛቸው ችግር የለውም። ከስሚዞ ጋር እነጋገራለሁ። ኸይር በቃ እሺ። ኢንሻአላህ ተበለ ቦታ አሚን አሚን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ክርስቲያኖች የላችሁም እንደ ቤቱ? ማሜ ምንድነው ቤትህ? የት ገቡ ነው? ማታው አላባረርኳቸው ኡስታዝ። ምናልባት ለምን ተኝተው ይሆናል ሀቢቢ። ኦኬ ጥሩ። ስለዚህ ክርስቲያኖች የላችሁ? ከሌላችሁ ወደ ሙስሊሞች ልንዞር ነው። ኦኬ የሉም ማለት ነው። እንግዲህ ወደ ሙስሊሞች እንዞር ማለት ነው። ሙስሊሞች ጥያቄ ያላችሁ ሰዎች ንጽጽር ላይ ያው ንጽጽራዊ ሙቃረና ነገር ላይ ጥያቄ ያላችሁ ልጆች እስቲ ግቡና ማሜን እንትን በሉት። አልጀበርቲ ኔትወርክ ነው እያስወጣ ያለው አላውቅም። ከታች እንትን ብሎ ነበር ሲገባ ይወጣል። አልጀበርቲ የሥራ አካውንት ነው አካውንቱ። ስለዚህ ግባና እንትን በል ፎሎ አድርጉት አልጀበርቲን። አንድ 15000 አካውንት በገባ እያለ ነው ያለው። ብርቅ ሆኖበታል 15000 ቁጥር። ስለዚህ 15000 እንደምንም ብላችሁ ሙሉት። 15000 ካገኘው በቃ ምንም አልፈልግም እያለ ነው። ግንባርን ስመዋለሁ ምናምን አለኝ መቀደም። ስለዚህ እንትን በሉት 15000 ያስገቡትና ግንባሬን ይሳመኝ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላሂ የመጀመሪያ ጊዜ ሳወራ ነው። በጣም እየፈራሁኝ ነው። እንግዲህ ያው ፈበሉኝ ማለሽ። ሁላችሁንም በጣም ነው የምወዳችሁ። ፕሮግራማችሁን በጣም እከታተላለሁኝ። ብቻ ግን መናገር በጣም እፈራለሁኝ። አላህ ረጅም እድሜ ይስጣችሁ፣ ከክፉ ነገር አላህ ይጠብቃችሁ። ይሄን ለማለት ነው ማለሽ። አሚን። ሻንቺም አላህ ይጠብቅሽ፣ ያሰብሽውን አላህ ይሟላልሽ። አብሽር። በዱዓ አለመረሳሳት ነው ለሁላችንም። አላህ እድሜና ጤና ይስጠን፣ ሁሉን ነገር ያሳየን። በተለይ ወላሂ በጣም ነው የምከታተላችሁ። ኢብሩንም ኢምራንንም አንተንም ሁላችሁንም በአጠቃላይ እከታተላለሁ። እስከዚህ ሰዓት ድረስ ያለው ኢትዮጵያ ነው። ብቻ አላህ ያጠብቃችሁ፣ ከክፉ ነገር አላህ ይጠብቃችሁ። እድሜያችሁን አላህ ረጅም ያርግልን፣ ኑሩልን፣ ክፉ አይንካችሁ ነው የምለው። ሽኩራን አላህ ይስጥልኝ። እከታተላለሁ ከታችሁ ነው። እሺ የምትገቡ ሙስሊሞች ካላችሁ ጥያቄ ካላችሁ ተጠይቁና ካልሆነ እኛም እንወጣለን ማለት ነው። ማሜ ማረፍ አለበት፣ እስሚዞም ሁላችንም ማረፍ አለብን ማለት ነው። እኔ አጋጣሚ እረፍት ነበርኩኝ ዛሬ ጀስት አልተመቸኝም ነበር። እንግዳ ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን የመጣሁት ሰላም አለይኩም ኡስታዝ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሶፊያ ሰላም ነው ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። አልሐምዱሊላህ። እኔ አንድ ጥያቄ ካፊሮች በሲያነሱ ሰምቼ እንድታብራራልኝ ነበር። ይሄ ሰላዋት ማለት ነው እነዚህና አይደለም ያዩ ለዚህና አመኑ ሰለላሁ ዐለይሂ ወሰለም ተስሊማ የሚለውን እነ ካፊሮች እንደዛ ሲሉ ብዙ ጊዜ እሰማለሁ። አላህና መላእክተኞቹ ለነብዩ አለይሂ ሰላቱ ሰላም ይማጸናሉ ምናምን ከሳቸው እርዳታ ይጠይቃሉ ምናምን ብለው በጣም ብዙ ጊዜ ሲተረጉሙ እሰማለሁ። ይሄ ነገር እንተብራራል። አንድ ቃል ሚት አድርጊው እንትን ነው ሚት አድርጊውና መልስልሻለሁ። አንድ ቃል 2 3 4 ትርጉም አለው በአረብኛ ውስጥ። ለምሳሌ በአሰ ማለት ላከ በሚል ይመጣል በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ማለት ነው።
ለሌላ ቦታ ላይ ደግሞ በአሰ የሚል ደግሞ አስነሳ በሚል ይመጣል። ስለዚህ የሞቱ ሰዎች መቀስቀሳቸውን በአሰ በሚል ይመጣል። እንደገና ደግሞ መልእክተኛ ሲላክም በአሰብ ነው። ግን ቃሉ አንድ ነው፣ ትርጉሙና አውዱ ግን ይለያያል። ሶላህ የሚለው የአረብኛው ቃል ዱዓ በሚል ይመጣል። በሌላ ቦታ ላይ ደግሞ በረካ በሚል ይመጣል ማለት ነው። ይሄ ነው አንድ ኤግዛምፕል ይሰጥሽ ማለት ነው። ወደ ባይብል ስንገባ አንድ ኤግዛምፕል መስጠት እንችላለን። ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይ አዳም ሚስቱን ሔዋንን አወቃት ይላል። አሁን የምትጠይቂው ጥያቄ አወቃት ማለት ትርጉሙ ምንድነው ብለሽ ጠይቂያቸው። አወቃት ማለት ግብረ ስጋ ግንኙነት አደረጉ ወይም ተራክቦ አደረጉ፣ ሴክሹዋል ኢንተርኮርስ አደረጉ ማለት ነው ብሎ ይሉሻል። ኦኬ እንደዛ ከሆነ ጥሩ። ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ ይላል። ስለዚህ አሁን እዛ ጋር ዘፍጥረት 4:1 ላይ አዳም ሚስቱን ሔዋንን አወቃት ሲባል ተራክቦ ማድረግን ያሳያል ብለው ካሉ ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ ደግሞ አብ እኔን እንደሚያውቀኝ እኔ አብን አውቀዋለሁ ይላል። ማወቅ ማለት ተራክቦን የሚያሳይ ከሆነ አብና ወልድ እርስ በርሳቸው ተራክቦ ያደርጋሉ ወይ ብለሽ ጥያቄ ትጠይቂያለሽ። አይ ማወቅ የሚለው ዘፍጥረት 4:1 ላይ የመጣበት የቃሉ ትርጉምና ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ ማወቅ የሚለው የመጣው የቃሉ ትርጉም ይለያያል፣ እንዳውዱ ይለያያል ካሉሽ ሱረቱል አህዛብ ምዕራፍ 33 ቁጥር 56 ላይ ያለውንም ጥቅስ በዚህ መልክና ልክ ማስረዳትም መረዳትም መሞገትም መሟገትም በቀላሉ ትችያለሽ ማለት ነው። ግልጽ ነው? ግልጽ ነው። ሶፊያ ተመለሰልሽ? አዎ ኡስታዝ። አዎ ጀዛከላሁ ኸይር። ባጭሩ ነው እንደውም በቀላሉ በጥቅሉ ነው የመለስኩልሽ። እሺ ሌላ ጥያቄ ያለው ሰው? ኡስታዝ በድጋሚ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ጥያቄ ነበረኝ። እሺ ጠይቅ፣ ችግር የለውም። እሺ አሁን በክርስቲያኖች ሐሳቢ ኢየሱስ ክርስቶስ መጥቶ መሞቱ ለዓለም ድነት ወሳኝና ትልቁ ነገር አድርገው ይመስለኛል የሚገነዘቡትና መሞቱ ለዓለም ድነት ከሆነ እኛም ወታደሮች ለሰዎች ደህንነት ስንል ያው እንሞታለን። እኔም ብዙ የሞቱ ጓደኞች አሉኝ ለሰዎች ሰላምና ደህንነት መዳን ምክንያት ማለት ነውና ምንድነው ልዩነታችን? ያንተ እኮ ይሻላል እኮ ያንተ እና የጓደኞች በሰዎች ፍሪዊል ላይ የተመሰረተ አመጽ ወይም የሆነ ነገር ሀገር ለማጥፋት የመጣን ሰው በገዛ ፈቃዱ የመጣውን ነው። ኢየሱስ እኮ እንትን ያለው በአዳም የመጣውን ገፈትና አበሳ ነው። በሱ የመጣውን ገፈትና አበሳ ነው ክርስቶስ ሊሞት የመጣው ብሎ ነው የሚያምኑት። በአዳም የተነሳ ያለ ፈቃድ ያለ ፍላጎት ሞትና ኃጢአት መጣብህ። ያለ ፈቃድ ማለት ነው። ቶታል ዲፕራይቪቲ የሚባል ነገር አለ በእነሱ ትምህርት። አጠቃላይ ብልሽነት የሚባል አለ። ቶታል ዲፕራይቪቲ አለ። ከዛ ወደ ደግሞ ካልቪኒዝም ላይ ደግሞ ፓርሻል ዲፕራይቪቲ የሚባል ነገር አለ። ግማሽ ወይም ደግሞ ከፊል የሆነ ብልሽትነት የሚባል ነገር አለ። ያ የተበላሸውን ነገር ነው አዳም ለእንትን አንተ በሌለህበት ሁለቱ ድራማውን ይሰራሉ ማለት ነው። አዳም አንተ በሌለህበት ኃጢአት ሰርቶ የኃጢአቱና ገፈቱን ወደ አንተ ያመጣል። ክርስቶስ ደግሞ አንተ በሌለበት በማታውቀው ነገር ውስጥ መጥቶ እንትን ይላል። ከዛ በኋላ ምን ይሆናል መሰለህ? የአዳሙ ያለ ምርጫ ነው፣ የዚህኛው ደግሞ ያለ ምርጫ ነው የሚሉ ሰዎች አሉ። ካልቪኒዝም ይባላል ትምህርቱ ማለት ነው። ያለ ምርጫ ሰው ራሱ እግዚአብሔር ራሱ ቶታል ዲፕራይቪቲ ከነበርክበት ላይ አስነስቶ ኮሊንግ አድርጎ አስነስቶ ያለ ፍላጎት ያለ ፈቃድ ይጠራሃል። ስለዚህ ፍሪ ዊል አክቲቭ አይደለም ፓሲቭ ነው ራሱ ብሎ የሚል ትምህርት ነው ያለው እና የአደገኛ ትምህርት ነው እና ለኛ ነው እኛ ሁለቱም እንትን አይደሉም። ህይወት የሚባለው ነገር የመልካም ስራ ሽልማት እንዳልሆነ ሁሉ ሞትም የሚባለው ደግሞ የመጥፎ ነገር ቅጣት አይደለም። ሞትና ህይወት የአንድ ሳንቲም ገጽታዎች ናቸው፣ ተፈጥሯዊ ናቸው። ሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ ያ የትኛው ስራችሁ ያማረ መሆኑን ሊፈትናችሁ ሞትና ህይወትን የፈጠረ ነው ይላል። ስለዚህ ሞትና ህይወት ማለት በሁለት ተቃራኒ ነገሮች ናቸው። ህይወትና ሞት የሚባሉ ነገሮች ተቃራኒ ናቸው። ኒው ሴል ካምስ አውት ሲሆን ኦልድ ሴል ሌድ አውት ያደርጋል። የህፃን ልጅ የሚያድገው በዛ የተነሳ ነው። እንስሳት ይሞታሉ፣ እጽዋት ይሞታሉ። ከአተምና ከሞለኪል ኮምፖስት ያደረገ ነገር ላይ ይሞታል።
ስለዚህ በአዳም የተነሳ ሞት የሚባል ነገር የለም። ኦሪት ዘፍጥረት 2:17 ላይ አዳም በበላ ቀን ሞትን ትሞታለህ ተብሏል አይደል እንዴ? የሞተው ግን መንፈሳዊ ሞት ነው። ስለዚህ ለመንፈሳዊ ሞት ደግሞ የሚያስፈልገው መንፈሳዊ ሞት ነው። ኢየሱስ መሞት ያለበት አካላዊ ሞት ሳይሆን መንፈሳዊ ሞት ነበር መሞት የነበረበት እንደዛ ከሆነ ማለት ነው። እና ብዙ ጥያቄዎችን ያስነሳል። አዳም ያመጣው ገፈትና አበሳ የዘላለም ሞት የሚባል ነገር ነው የመጣው በአዳም የተነሳ። ስለዚህ ለዘላለም ሞት ዋጋ የሚከፈለው 100 ብር ዕዳ ካለብኝ 100 ብር ከሆነ የሚከፈልልኝ 25 ብር ቢሰጥ ዋጋው አልተከፈለም። ስለዚህ ኢየሱስ ለዘላለም ሞቶ መቅረት ነበረበት። በሶስተኛው ቀን ተነሳ ይላሉ እነሱ። ስለዚህ ሾርኒ ነው የሚሆነው አይሆንም። እና ከዛ አንፃር ነው ጥያቄ አግባብ ያለው ነገር ነው። ለሀገር ወታደርነት መስዋዕት የሚከፍሉ ሰዎች ለሀገራቸው ከፈሉ ሲባል ለሀገራቸው የመጣባቸውን የመጣ አንድ ነገር አለ በላ አለ። ያንን ነገር ለመከላከል ነው። ያ ነገር የመጣው ደግሞ በሰው ልጆች ፍሪ ዊል ላይ የተመሰረተ ነው። አንደኛው አምጾ ካለበደብኩኝ ሀገር ካላጠፋው ብሎ ሲመጣ ማለት ነው ለመከላከል ብሎ መስዋዕት የሚከፍሉት ማለት ነው ለሀገራቸው። ጥንት የነበሩ አባቶቻችን አጥንታቸውን ምንድነው ከስክሰው ደማቸውን አፈሰው ነው ይቺን ሀገር ያቆሟ ሲሉ ልክ ነው። በአንድ ወቅት ጣሊያን ሲመጣ፣ በአንድ ወቅት ጠላት ሲመጣ፣ በአንድ ወቅት የሆነ ላይ መተው እንግሊዝ መተው የሆነ ሀገራችንን ትልሉ ሲሉ ለዛ የመጣው ነገር በፍሪ ዊል ላይ የተመሰረተ ስለሆነ አግባብ ነው። በቦታው ነው የወታደር እንትኑ ማለት ነው። ይሄኛው ግን እንደዛ አይደለም ነው እያልን ያለ ነው። ጥያቄ አግባብ እንደሆነ እመለከታለሁ። ጥያቄ እንደመለስኩኝ ተስፋ አለኝ። ካልሆነ ሌላ ቦታ ይሆነ ጀዛከላህ ኸይር። እሺ ወያከና ኦኬ ማሜ የሆነ ነገር ጨምርልን። ጥያቄ ካላችሁ ለማሜ ያቅርቡለት። ላ ወላሂ ኡስታዝ አለ ለኡስታዝ ቀጥሉለት። ኢንሻአላህ ኡስታዝ ከጨረሰ እናርፋለን። ባረከላሁ ፊኩም። ደክሟል ማለት ነው ያስታውቃል። ሰውን ትራክን በተኑን ስጫ ነው የሆነ የድካም ምልክት ነገር አለው። ስለዚህ ኢንሻአላህ አንድ ጥያቄ እናስተናግድና ከዛ በኋላ አንተ ገስት ላይ ያላችሁን ትጠይቋላችሁ። ጽጌሬዳ፣ ሰሚራ፣ ሂራ ኦኬ በቃ ጨርሰናል። ኡስታዝ ከፈትላለች እንዴ? ያረን ያልከፍትም እኔ ደግሞ እኔ መጣሁት እንደሆነ እኮ አጋጣሚ ማሜና ስሚዞን ሳይ ነው ብቅ ያልኩት። የምር ለመናገር እንደዚህ ምቆያለሁ ብዬ አላሰብኩ። ማሜ በቃ አረፍት አድርጉ። እስሚዘው አለ ኡስታዝ መሰረተው አይደል? ኢንሻአላህ አላህ ያክብርልን ሁላችሁንም። ጀዛኩሙላህ ኸይረን ጀዛ። በጣም ደስ ትላላችሁ። አንድ ሐሳብ ሲመጣ ያንን ሐሳብ ለማሳለጥና ለማረቅ የምትጥሩትን ነገሮች እና ለመረዳት የምትሞክሩትም ነገሮች ደግሞ በጣም ደስ የሚል ነገር ነው። አላህ ይጨምርላችሁ። ከታች ያላችሁንም ታፕ ስታደርጉ የነበራችሁትንም ሼር ስታደርጉ የነበራችሁትንም ሁላችሁንም መልካም ጊዜ ሁላችሁ። ማሜ ቤትን ከፍተህ ስላስተናገድከን እናመሰግናለን። አላህ ይስጥልን። ሌሎቻችሁም ፕሮግራሙን ስታሳልጡ የነበራችሁ እናመሰግናለን። ወንድም ሰልማን ጀዛኩሙላህ ኸይረን ጀዛ። ሁላችሁም መልካም ጊዜ፣ ደህና ደሩ። ማጠቃለያ ስራበት ማሜ ጨርሻለሁ። እሺ ባረከላሁ ፊክ ኡስታዚ። ወላሂ ቃላት የለኝም። እኔ ምን እንደሆነ ሁላ ነገራቶቹ ግራ ገብቶኝ ነው ጸጥ ያልኩትና ብቻ አላህ ጠብቃችሁ፣ ሁላችሁም ካሰባችሁት በላይ አላህ ይወፈቃችሁ። እንግዲህ ትልቅ ዕዳና ዱብ ዕዳ ጥላችሁብኛል። እንግዲህ እኔም አላህ እናንተን እንትናችሁን አይቶ ሁለታችሁን የሚወጣ አላህ ያደርገን። ስራችሁንም አላህ በኢኽላስ ያደርግላችሁ ኢንሻአላህ። ሁላችሁም እንደምናቶች ባረከላሁ ፊኩም። እንደዚሁም ኡስታዞች ኢስሚዞ፣ ወሂድ፣ ሰልማን፣ ኢቶቼ፣ ወንድም አብዱራህማን አልጀበርቴ ሁላችሁንም አላህ ጠበቃችሁ። ባረከላሁ ፊክ። ከታች የነበራችሁም ታብታብ ሼር ኮፒ ሊንክ ስታረጉ የነበራችሁ አላህ መልካም ጀዛችሁን ይክፈላችሁ። እንግዲህ ጀዛ ከአላህ ዘንድ ነውና ምንም ሳንተዋወቅ የላ ኢላሀ ኢለላህ ገመድ እንዲሰብስቡ እርስ በርሳችን እንድንተባበር አድርጎናል። ባረከላሁ ፊኩም። እኔ ጨርሻለሁ። ሰላም አለይኩም።
ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይር ጀዛ። አላህ ክብራችሁ አላህ ይጠብቃችሁ። ባወጣችሁት እጥፍ ድርብ አድርጎ ዱንያ ወል አኺራ ይክፈላችሁ ያ ረብ ኢንሻአላህ። ሐቂቃ እናንተ ማለት ከአላህ በታች ወላሂ ኩራታችን ድምቀታችን ናችሁና አላህ ይጠብቃችሁ ወንድሞች፣ ሁሱሳን የስደት እህቶች አላህ ሱብሓነሁ ወተዓላ ዱንያ አኺራችሁን ያሳምርላችሁ። ወከዛሊከ ለሌሎችም አላህ ሱብሓነሁ ወተዓላ በአገራችሁ ነገራቶችን አገራርቶ እንደው ስጋት የሌለበት ያ ረብ እንዱ ኢንሻአላህ ذልቅዋ ነውና ዙረዛቅ ነውና ነገራቶችን አላህ ያግራላችሁ። ጀዛኩሙላህ ኸይረል ጀዛ። ማሜ ኢንሻአላህ ያንስባል ሐቂቃ ከዚህም በላይ ይገባሃል ኢንሻአላህ። ምክንያቱም የምትሰራው ስራ እንደው በሌለበት የሆነ ነገር ብንል ደስ ይለናል። በዚሁ አጋጣሚ ምንድን ነበረ ምንድን ስታረጉ ቆያችሁ ለምትሉ ኢንሻአላህ ለወንድማችን ማሜ ለኡስታዛችን ዳዋ የሚያደርግበት ታብሌት ለመግዛት እሱን ንያ እያደረግን ነበርና ኢንሻአላህ ይሄም ደግሞ በገዛ ፈቃዳችን ነው። እሱ ፈልጎት አይደለም ግን ያስፈልገዋል ኢንሻአላህ። ምክንያቱም ለዲነል ኢስላም ነው ጌም የሚጫወትበት አይደለም። አንድን መልእክት ማስተላለፍ ቀላል ነገር አይደለም። አንድን ለአማኝ ማስታወስ ወከዛሊከ አንድ በኩፍር ዓለም ውስጥ ያለን ሰው ለሂዳያ ሰበብ መሆን ቀላል ነገር አይደለም። ኸይሩን ሚነ ዱንያው ማፊያ ነው። እስልምና ብሎ ማለት ምድርን የሚሞላ ወርቅ ፊዳ አድርገን ማናገኘው እንቁና ብርቅ በቃ ልናወዳድረው ማንችለው ብቸኛ ቃሪ ሀብታችን ነውና ኢንሻአላህ ለዚህ መልካም ነገር አሻራ እንዲያሳርፍ ሲያሳርፍ የሚቆይ ወንድማችን ነው። ጀግና ኡስታዛችንም ነውና ኢንሻአላህ አሁንም ፍላጎት ያላችሁ እንዴ ለምን እኔ ሲቀርብኛል የምትሉ ኢንሻአላህ በውስጥ ብታናግሩኝ አካውንቱን እሰጣችኋለሁ። ኢንሻአላህ የበኩላችሁን ለዳዋ ስራ ነው የሚጠቀመውና ኢንሻአላህ እኔስ ንያ ሳላረግ ብላችሁ እንዳትወቅሱን ፍላጎቱ ያላችሁ ኢንሻአላህ አካውንቱን እሰጣችኋለሁ። መሐመድ አሚን አብዱል በር የሚል ነው ስሙ። ኢንሻአላህ አካውንቱን ከታች ኮፒ አደርግላችኋለሁ። እሱን ስክሪንሾት አድርጎ ይዞ መሄድ ይቻላል ማለት ነው። ጀዛኩሙላህ ኸይረል ጀዛ። ለይጠብቃችሁት ወንድሞች ይሄን ያልካልኩኝ ሌላው እዚህ ጋር ወንድማችን አልጀበርቲን አይደለም 15000 100,000 ዛማ 1 ሚሊዮን ብናስገባው ደስ ይለኛል። ምክንያቱም ለወንድሞቹ ለእህቶቹ መልካም የሚውል ሰው ነው። እንደምታውቁት ነው ሁጃጆችን ራሱ ሰሞኑን ተቀብሎ ራሱ ያስተናገደልን ነውና አላህ Subhanahu Wa Ta'ala ኸይር ጀዛን ይክፈል። ወንድማችን የሆነ አካውንቱን ሜንሽን ያደረጋችሁ እንደው ቪዲዮን ብሰሩለት ደስ ይለኛል። ሐቂቃ ነው የምላችሁ 15000 ምናምን ነገር ለመልካም ስራ ነው የሚጠቀምበትና ሀታ ለዱንያም እንኳን ሆኖ ሙስሊም እህት ወንድሞችን በታማኝነት የሚያገለግልበት ከሆነ ይሄ ግዴታ ነው ማገዝ። ምክንያቱም እንደ ሰለፎች መንዘረ አኻሁ في صلاح دنياه ونذر له في دينه فقد احسن صلة وادى واجب حقه كما قال ابن عمر رضي الله عنه እንደዛ ይላሉና አንድ አማኝ ወንድሙን ዱንያዊ ማስተካከሉን ያየለት በዲኑም ደግሞ የተመካከረው በዛ መልኩ ሐቁል ሙስሊም እስላማዊ ወንድማማችነትን የቀጠለ ቀድ አህሰነ ሲለተሁ በርግጥም ዲናዊ ወንድማማችነቱን ቀጥሏል አለ። ዋዳ ዋጅብ حقه አላህ Subhanahu Wa Ta'ala ግዴታ ያደረገበትንም ደግሞ ተወቷል አሉና በዚህ መልኩ ሚቹዋሊዝም መገዳደፍ ያስፈልገናል። ዱዓ መደራረግም ዳዋ መደራረግም ያስፈልገናልና ኢንሻአላህ በዚህ መልኩ ይመስላል። አላህ ያክብርልኝ። ኢንሻአላህ በዱዓ እንተዋወስ። ይሄንን ለማለት ያክል ነው። አፎን ያስኳችሁ ታፕ ኮፒ ያደርጋለሁ። ስክሪን ሹት አድርጉና ያዙ ኢንሻአላህ። በሉሽ ኢንሻአላህ የቀረው ሐሳብ አልጀበርቲ ከመውጣቱ በፊት እናገራለን ኢንሻአላህ። ፎን ማሜ ቆይ ሚውት ላይ አርጋዬ አሁን ኡስታዚ ወሂድ ስለ አልጀበርቲ የምትናገረዋለህ ኢንሻአላህ። ሐቢቢ አላህ ያሽርህ አላህ ያርግ። ዱዓ እያደረግን ነው። አብሽሩ ቀጥሉ። ነው ትንሽ ስራ ይዤ ነው። እሺ ጀዛኩሙላህ ፈቀዳችሁልኛል አይደል? ለውጣ እንዴት አቤት ነው ኢንሻአላህ። ማሚው እንዳገናኘህ ስልኩን የምትገዛበትና እንዴ ናም ምን አላችኝ? እንዳገናኘህ ማሚዋ አፍዋን ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላህ። አገናኝህ ማለት እኔም ፎሎ አድርጌ በውስጥ እንዳገናኝህ ስልኩ እንዳያተፉብህ እንዳይዙብህ ለኸይር ነገር ስለሆነ እንድተባበረህ ያው እኔ ይሄን ስለምሰራ ፎሎ አድርገኝ። እሺ ኢንሻአላህ ግን መልሰን ፎሎ ታረጋችሁ ነው አካውንታችሁ እኔ ደግሞ አጅበዋለሁ ኢንሻአላህ። ለማጀብ እንኳን በፈራችን ባትጋፉን ያለው ተበልቻለሁ። በቃ ስልታዊ ማፈግፈግ ተበለው ትግሉ ተጠልፏል ትላለህ። አብዱራሂም ባረከላሁ ፊክ ወላሂ ለማውራት ስላልተመቸኝ ነው ዝም ያልኩትና አሊ ወላሂ ፎሎ ሳረግ ይመልሳል አካውንታችሁ ፎሎ እያደረኩ ይመልሳል። ግን እኔ ያገናኝሃለሁ ሳያጠርቁብህና በመጣበት እንዲያደርጉልህ ይሻላል። ያን ሞክራለሁ ይሄን ስለምሰራ ኤሌክትሮኒክስ። እሺ ባረከላሁ ፊኩም ጀዛኩሙላሁ ኸይር። እሺ አላህ ይጠብቃችሁ። ኡስታዝ ማን አልፈቀዳችሁልኝም ወይስ እኔ አብሽር ኢንሻአላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አላህ ይጠብቃችሁ በቃ ኢንሻአላህ።